ከዚህ በፊት ባሳለፍነው ቪዲዮ ስለ ሐረካት ወይንም አናባቢ ምልክቶች እንዲሁም ስለ ተንዊን በጥቂቱ ለማየት ሞክረን ነበር። ዛሬ ደግሞ ስለ ሁሩፉል መድ እናያለን። መድ ማለት በአረበኛ አቻ ፍቺው ጭማሪ ወይንም ዚያዳ ማለት ሲሆን በተጅዊድ ዑለማዎች ወይንም ቁርአን ላይ ያሉ ህግጋቶችን የሚያጠኑ ምሁራኖች ዘንድ አንድን ፊደል ለተወሰነ የጊዜ መጠን መሳብ ወይንም ማራዘም በሚል ይተረጉሙታል። የመሳቢያ ፊደል ወይንም ሁሩፉል መድ የሚባሉት 3 ናቸው። እነሱም አሊፍ፣ ያ፣ ዋው ናቸው። ለምሳሌ ዳል ፈትሐ ሲሆን ዳ የሚል ድምጽ ይሰጠናል። አሊፍን ስንጨምርበት ዳ ወደሚል ድምጽ ይቀየራል። ዳል ከስራ ስናረጋት ዲ የሚል ድምጽ ትሰጠናለች። ያ ስኩን ስንጨምርባት ዲ ወደሚል ድምጽ ትቀየራለች። ዳል ዶማ ስትሆን ዱ የሚል ድምጽ ትሰጠን ነበር። ዋው ስኩን ስንጨምርበት ወደ ዱ ወደሚል ድምጽ ትቀየራለች። በተመሳሳይ ሁኔታ ካፍ ፈትሐ ሲሆን ከ የሚል ድምጽ ይሰጠናል። አሊፍ ስኩን ስንጨምርበት ካ ወደሚል ድምጽ ይቀየራል። ካፍ ከስራ ስትሆን ኪ የሚል ድምጽ ነበራት። ያ ስኩን ስንጨምርባት ኪ ወደሚል ድምጽ ትቀየራለች። ካፍ ዶማ ሲሆን ኩ የሚል ድምጽ ነበራት። ዋው ስኩን ስንጨምርበት ኩ ወደሚል ድምጽ ይቀየራል። እነዚህ ፊደላት የመሳቢያ ፊደል እንደሆኑ የምናውቅበት 2 ነገራቶች አሉ። የመጀመሪያው ከነዚህ ፊደል በፊት የመጣው ፊደል ምን አይነት ምልክት እንደያዘ በማየት እነዚህ ፊደላቶች የሐርፍ መድ ወይንም የመሳቢያ ፊደል መሆናቸውን ማወቅ እንችላለን። ለምሳሌ አሊፍ የመሳቢያ ፊደል ለመሆን በፈትሐ መቀደም አለበት። ዋውም የመሳቢያ ፊደል ለመሆን በዶማ ፊደል የተቀደመች መሆን አለባት። ያም የመሳቢያ ፊደል ለመሆን በከስራ ፊደል የተቀደመች መሆን አለችበት። ይሄ እነዚህ ፊደላት የመሳቢያ ፊደል መሆናቸውን የምናውቅበት የመጀመሪያው ዘዴ ነው። ሁለተኛው እነዚህ ፊደላት ላይ ምንም አይነት ምልክት አናገኝም። ወላ የፈትሐ ወይንም የከስራ ወይ የዶማ ወይ የስኩን ምልክት ያላገኘንባቸው ከሆነ እነዚህ ፊደላት የሐርፍ መድ ወይንም የመሳቢያ ፊደል መሆናቸውን ማወቅ እንችላለን። ለምሳሌ ቃለ የሚለውን ቃል መመልከት እንችላለን። እዚህ ውስጥ አሊፍ አለች። አሊፍ ላይ ምንም አይነት ምልክት የለም። ከፊት ለፊቷ የሚመጣው ፈትሐ ነው። ስለዚህ እቺ አሊፍ መሳቢያ ፊደል ናት። ስንቀራውም ቃለ ብለን እንቀራታለን። ሌላው ቂለ የሚለውን ቃል መመልከት እንችላለን። ቂለ ላይ ያ አለች። ከሷ ላይ ምንም አይነት ምልክት አናገኝም። ከፊት ለፊቷ የሚመጣው ከስራ የያዘ ቃል ነው። ስለዚህ እቺ ያ የሐርፍ መድ ወይንም የመሳቢያ ፊደል ናት። ስትቀራም ቂለ ብለን ስበን እንቀራታለን። ሌላ የቁሉ የሚለውን ቃል መመልከት እንችላለን። ዋው ላይ ምንም አይነት ምልክት አናገኝም። ሁለተኛ ደግሞ ከፊት ለፊቱ የተቀደማት ዶማን ምልክት የያዘ ፊደል ነው። ስለዚህ እቺ ዋው የመሳቢያ ፊደል ናት። ስትቀራም የቁሉ ብለን እንቀራታለን። እስኪ እናንተ አሁን እነዚህ ቃላቶች ሐርፍ መድ ናቸው ወይንስ አይደለም የሚለውን እናንተ ለዩ። የመጀመሪያው ላይ ካየን ዋው ስኩን ናት። የስኩን ምልክት ተቀምጦባታል። ከፊት ለፊቱ የመጣው ደግሞ የፈትሐ ምልክት የያዘ ነው። ስለዚህ እቺ ሐርፍ መድ አይደለችም ማለት ነው። ሁለተኛውንም ካየን አሊፍ ምንም አይነት ምልክት አልተቀመጠም። አንደኛውን አሟልቷል። ነገር ግን ከፊት ለፊቱ የተቀደማት በከስራ ፊደል ነው። ስለዚህ እቺ ምን አይደለችም? ሐርፍ መድ አይደለችም። ሶስተኛውንም ካየነው ያ ስኩን ናት። ነገር ግን ከፊት ለፊቱ የተቀደማት የዶማ ምልክት የያዘ ፊደል ነው። ስለዚህ እቺ ያ ሐርፍ መድ ልትሆን አትችልም ማለት ነው። ሌላው ልንገነዘበው የሚገባው ነገር አሊፍ በተለያየ አይነት ሁኔታ ልናገኛት እንችላለን። የመጀመሪያው በእንደዚህ አይነት ሁኔታ አሊፍን ልናገኛት እንችላለን። ሁለተኛው ደግሞ ትንሽዬ ምልክት ሆና ከፊደላት በላይ የተቀመጠች አሊፍን ልንመለከት እንችላለን።
ሶስተኛው ደግሞ እንደ ያ ምልክት ሆና ልትመጣ ትችላለች። ነገር ግን ሁሉንም ካየን ሁሉም እንደ አሊፍ አርግተን እንቀራቸዋለን። ለምሳሌ ይሄንን ቃል እንመልከት። ሲቀራ ሙሳ ብለን ነው የምንቀራው ልክ እንደ አሊፍ። ይህንንም ካየን በተመሳሳይ ሁኔታ አሊፍ እንዳላት አርግተን እንቀራታለን። ስትቀራም ዒሳ ብለን እንቀራታለን። ሌላው ልንገነዘበው የሚገባው ነገር አሊፍ የተጨመረበት ፊደል ከመሳቢያነት በተጨማሪ ወደ አማርኛችን ወደ አራተኛ ድምጽም እንደሚቀየር መገንዘብ አለብን። እስኪ እናንተም እስካሁን ድረስ የተማርነው እንደገባችሁ ለማወቅ እነዚህን ቃላቶች የተወሰነ ደቂቃ ወስዳችሁ በራሳችሁ አንብባቸው። ይሄ ቃል ምን ይላል? አደመ። መርሃባ። እችኛዋስ? ቁዑዱን። እችኛዋስ? ፊሂ። ዛሬ በዚህ ቪዲዮ ስለ መድ በትንሹም ተመልክተናል። ጠቃሚ ነገር ካገኛችሁበት ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌላ ትምህርት እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።